ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን ጉድ ኒውሶች ነን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሳይነስን ለማከም 5 ቀላል መንገዶች። ሳይነስ በሰውነታችን ውስጥ ያሉ አየር የሚንሸራሸርባቸውን ክፍሎች የሚያጠቃ የህመም አይነት ነው። ህመሙ 3 ደረጃዎች ያሉት ሲሆን አኪዩት፣ ሰብአኪዩት እና ክሮኒክ ሳይነስ ወይም ደግሞ ሲኖሳይተስ ይባላል። የህመሙ መነሻዎች የቫይረስ እና የባክቴሪያ ኢንፌክሽን ሲሆን አልፎ አልፎ የሰዎች አፈጣጠር ወይም አናቶሚ ለህመሙ መከሰት ሰበብ ይሆናል። ከሁሉም በላይ ግን ለበሽታው መከሰት ምክንያት እየሆነ ያለው አለርጂ ነው። ይህም አለርጂክ ሳይኖሳይተስ በመባል ይታወቃል። ይህንን ህመም ለመከላከል የሚጠቅሙ 5 ቀላልና ተፈጥሯዊ መንገዶች የሚከተሉት ናቸው። አንደኛ፣ ቀይ ጥሬ ሚጥሚጣ ቃጠሎን መቋቋም እስከቻሉ ድረስ ሳይነሳይተስን ለማከም ወደር የማይገኝለት ተፈጥሯዊ መድኃኒት ነው። አፍንጫን በፍጥነት በማጽዳት ውስጡ ላይ ያለን እብጠት በማጥፋት እፎይታን ይሰጣል። በሚመቾት መንገድ አዘጋጅተው መጠቀም ይችላሉ። በሁለተኛ ደረጃ እርድ ነው። እርድ በውስጡ ከርከሚን የሚባል እብጠትን የመከላከል ስሜትን የሚከላከል ንጥረ ነገር አለው። ይህ ንጥረ ነገር ሳይነሳይተስን ከመከላከል በተጨማሪ የሰውነትን የበሽታ መከላከል አቅም ከፍ ያደርጋል። 500 ሚሊ ግራም የእርድ ዱቄትን በውሃ በመዋሃድ ወይም በእንክብል መልክ በቀን 2 ጊዜ መውሰድ ጠቃሚ ነው። በሶስተኛ ደረጃ ነጭ ሽንኩርት ነው። ነጭ ሽንኩርትን በብዛት መመገብ እጅግ በርካታ የጤና ትሩፋቶችን ያስገኛል። በውስጡ አሊሲን የተሰኘ ንጥረ ነገር የያዘ ሲሆን ይህ ንጥረ ነገር ቫይረስ፣ ባክቴሪያ እና ፈንገስን የሚከላከል በመሆኑ ለሳይኖሳይተስ ኢንፌክሽን ፍቱን መድኃኒት ነው። በቀን ውስጥ ከ2 እስከ 3 ራስ ፍሬሽ ነጭ ሽንኩርትን በማንኛውም አይነት መመገብ ከፍተኛ ውጤት ያስገኛል። በአራተኝነት ደረጃ ቀረፋ ነው። በውስጡ ጎጂ የሆኑ ሳይኖሳይተስን የሚያስከትሉ ባክቴሪያዎችን የሚገድል ኬሚካል ስላለው ከግማሽ የሻይ ማንኪያ እስከ 1 የሻይ ማንኪያ ድረስ ከወለላ ማር በመቀላቀል በአንድ ብርጭቆ ለብ ያለ ውሃ መጠጣት ፍቱን መድኃኒት ነው። አምስተኛውና በጣም ጠቃሚው ደግሞ ዝንጅብል ነው። ዝንጅብል በውስጡ ጸረ የአፍንጫ ፈሳሽና ጸረ መለብለብ እብጠት ኬሚካሎችን በውስጡ ስለያዘ እንዲሁም የሰውነትን የበሽታ መከላከል አቅም ስለሚጨምር ሳይኖሳይተስን ለመከላከል ይረዳል። የዝንጅብል ሻይ ከሎሚ ጭማቂ ጋር ቀላቅሎ መጠቀም ለሳይኖሳይተስ ፍቱን መድኃኒት ነው። ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ።